ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜና። ሁለት ታላላቅ ጉባኤዎችን ለማስተናገድ ኢትዮጵያ ከፍተኛ ዝግጅት ማድረጓን መንግስት አስታወቀ። ኢትዮጵያን ጨምሮ ሩዋንዳና ሴኔጋል በአፍሪካ የአጀንዳ 2063 የልማት ግቦች የመጀመሪያ 10 ዓመት ትግበራ የተሻለ አፈጻጸም ማስመዝገባቸው ተጠቆመ። በአፍሪካ ዘላቂ ልማትን ለማረጋገጥ ሀገራት በውሃና ንጽህና አጠባበቅ ላይ ከፍተኛ መዋዕለ ንዋይ ማፍሰስ እንዳለባቸው የአፍሪካ ህብረት አሳሰበ። የካቲት 7 የሚጀምረው የ7ኛው ጠቅላላ ምርጫ የመራጮች ምዝገባ ወደ የካቲት 28 መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በህዝቦች መካከል ያለውን ጥንታዊ የአብሮነት እሴት ለማጠናከርና ለዘላቂ ሰላም ግንባታ የሃይማኖት ተቋማት ሚና ከፍተኛ መሆኑ ተገለጸ። ክቡራን ተመልካቾቻችን ከዜና ኢትዮጵያ ጋር አብራችሁ ቆይታ ስታደርጉ እነዚህንና ሌሎችም ዘገባዎቻችን ወደ እናንተ የሚደርሱ ይሆናል። በዛሬ ዜና ኢትዮጵያ ቆይታችን በርከት ያሉ ዜናዎቻችን የአፍሪካ ህብረት ላይ ያተኮሩ ነው የሚሆነው። ለዚህ ደግሞ ዜና ኢትዮጵያ በጥምረት ይመራል። ከዚህ ከዋናው ስቱዲዮ ያሸናፊ እንዳለ ዜናዎቹን ወደ እናንተ አደርሳለሁ። እንዲሁም ደግሞ የአፍሪካ ህብረት ጊዜያዊ ስቱዲዮ ኤቢሲ ጊዜያዊ ስቱዲዮ ባልደረባዬ ነጻነት ፍቅሩ ወደ በኋላ ተጨማሪ እሷም ዜናዎችን ወደ እናንተ የምታቀርብ ነው የሚሆነው። ከዛም ባለፈ ደግሞ የተለያዩ ሪፖርተሮቻችንም በያዟቸው ጉዳዮች ላይ መረጃዎችን የሚያደርሱን ነው የሚሆነው። በተለይ ደግሞ 39ኛው የአፍሪካ ህብረት የውጭ ጉዳዮች ሚኒስትሮች ስብሰባ ዛሬ የሱዳንና ወቅታዊ የሰላም ሁኔታ ላይ ተወያይቷል። ይህንን ጉዳይ በተመለከተ ሪፖርተራችን ሀብታሙ ተክለስላሴ ወደ በኋላ ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። ከዚህ ባለፈ ኢትዮጵያን ጨምሮ ሩዋንዳና ሴኔጋል በአፍሪካ የአጀንዳ 2063 የልማት ግቦች የመጀመሪያ 10 ዓመት ትግበራ የተሻለ አፈጻጸም አስመዝግበዋል። ይህንን መነሻ አድርገን ያሉ ተጨማሪ ጉዳዮች ምንድናቸው የሚለውን ደግሞ ሪፖርተራችን ሞላ አለማየሁ ወደ በኋላ ተጨማሪ ማብራሪያና ሀሳቦችን የሚያደርሰን ነው የሚሆነው። ሌሎችንም ሪፖርተሮቻችን ሁሉንም የምናገኛቸው ነው የሚሆነው። ክብራትና ክብራን አብራችሁ እንድትቆዩ በአክብሮት እንጋብዛለን። ኢትዮጵያ የአህጉሪቱ የኃይል ማማና የዲጂታል ፈጠራ ማዕከል ሆናለች። በብርሃን ብቻ አይደለም፣ በአርቲፊሻል ኢንተለጀንስ ነገ በአፍሪካ ለሚገነባው የብልጽግና ጉዞም ግንባር ቀደም ማሳያ ሆናለች። አዲስ አበባ ስሟን መስላለች። ውብ፣ የዘመነች፣ ጤናማ የህይወት ማሳያም በመሆን ለአፍሪካ ተምሳሌት መሆን ችላለች። አዲስ አበባ የአፍሪካውያን መሰብሰቢያ ብቻ አይደለችም። የነጻነት፣ የፈጠራ እንዲሁም ደግሞ የጋራ መኖሪያ ቤት ጭምር ናት። ወደ ቀዳሚዋ የለውጥ ምድር እንኳን ደህና መጣችሁ። In this new era, we cannot speak in fragments. We must speak as one. ተመልካቾቻችን ቀደም ብለን እንዳስተዋወቅናችሁ ዜና ኢትዮጵያ በጥምረት ነው የሚመራው። አሁን በቀጥታ አፍሪካ ህብረት ወደሚገኘው የኤቢሲ ጊዜያዊ ስቱዲዮ ልናሻግራችሁ ነው። እዛ ደግሞ ባልደረባዬ ነጻነት ፍቅሩ እየጠበቀቻችሁ ነው። ነጻነት እንደምን ውለሻል? ዜናዎችን መቀጠል ትችላለሽ። አመሰግናለሁ አሸናፊ። ተመልካቾቻችን እንዴት ውላችኋል? 39ኛው የአፍሪካ ህብረት የመሪዎች ጉባኤ የፊታችን ቅዳሜና እሁድ በዚህ በአዲስ አበባ በአፍሪካ ህብረት የሚካሄድ ነው
የሚሆነው። ከዛ አስቀድሞ ደግሞ 48ኛው የአፍሪካ ህብረት የሚኒስትሮች ምክር ቤት መደበኛ ስብሰባ በትላንትናው ዕለት መካሄድ ጀምሯል። ይህንን መነሻ በማድረግ ከኢቢሲ ጊዜያዊ ስቱዲዮ ከዚህ ከአፍሪካ ህብረት በቀጥታ ዜናዎቻችንን ወደ እናንተ ያደረስን ቆይታ የምናደርግ ነው የሚሆነው። ዜናዎቹን እየመራው ደግሞ ነጻነት ፍቅሩ ቆይታ አደርጋለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ የሀገራት መሪዎችና ዲፕሎማቶች አዲስ አበባ እየገቡ ይገኛሉ። ትላንት ማምሻውን የኮሞሮስ ፕሬዝዳንት አዛአሊ አሱማኒ፣ የጋምቢያው ምክትል ፕሬዝዳንት መሐመድ ጃሎ፣ የሌሶቶ ንጉስ ሌትሲ ሳልሳዊና የኢስዋቲን የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር ፎሊሊ ዲላሚኒ ሻካንቱ አዲስ አበባ ገብተዋል። መሪዎቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ከፍተኛ የመንግስት የስራ ኃላፊዎች አቀባበል አድርገውላቸዋል። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ቃል የፊታችን ቅዳሜና እሁድ የአፍሪካ የመሪዎች ጉባኤ የሚካሄድ ይሆናል። ተመልካቾቻችን የአፍሪካ ህብረት የመሪዎች ጉባኤ 39ኛው በዚህ በአዲስ አበባ የፊታችን ቅዳሜና እሁድ እንደሚካሄድ ይታወቃል። ይህንን ለመታደም እንግዲህ በርካታ የሀገራት መሪዎችና ዲፕሎማቶች እዚህ አዲስ አበባ እየገቡ ነው የሚገኙት። ተከታትለን እንመለስ።
ተመልሰናል ተመልካቾቻችን። ቀደም ሲል የተከታተላችሁት እንግዲህ ወደ አዲስ አበባ በርካታ መሪዎች እየገቡ ይገኛሉ። ቀደም ሲል እናንተ የተከታተላችሁት ደግሞ የሌሶቶ ምክትል ጠቅላይ ሚኒስትር የሆኑት ንቶመንግ ጀስቲና ወደ አዲስ አበባ መግባታቸውን የሚያሳይ ምስል ነው። ዜናዎቻችን ይቀጥላሉ። ወደ ቀጣዩ ጉዳያችን እናልፋለን። የሱዳን ቀውስ እልባት እንዲያገኝ ህብረቱ ያልተቋረጠ ድጋፉን ያጠናክራል ሲሉ የአፍሪካ ህብረት ሊቀመንበር መሐሙድ አሊ የሱፍ ተናገሩ። በ39ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ዛሬ የሱዳንና ወቅታዊ የሰላም ሁኔታ ላይ ውይይት አድርጓል። በውይይቱም ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር የሆኑት መሐሙድ አሊ የሱፍ በሱዳን ያለው የጸጥታ የፖለቲካና የሰብአዊ ሁኔታ አሁንም እየተባባሰ ስለመምጣቱ ገልጸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ይሄንን እውነት ሲከታተል የነበረው ባልደረባችን ሀብታሙ ተክለስላሴ በቀጥታ መስመራችን ላይ ይገኛል። ሀብታሙ እንዴት ውለሃል? ይሄንን ውይይት ስትከታተል ቆይታ አድርገሃልና በተለይ በቀጠናው የሰላምና የጸጥታ ዙሪያ የተነሱ ሀሳቦች ምንድናቸው? በተጨማሪም ደግሞ በሱዳንና የሶማሊያ የሰላም ወቅታዊ ሁኔታ ላይ በርካታ ሀሳቦች ተነስተዋልና ምንድናቸው የሚለውን መረጃዎችን ብታጋራ። አመሰግናለሁ ነጻነት። ቀደም ሲል አንቺም ስታነሽ እንደነበረው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ከመጀመሩ አስቀድሞ 48ኛው የሚኒስትሮች ጉባኤ እንግዲህ እየተካሄደ ነው፣ ስብሰባ እየተካሄደ ነው የሚገኘው። ጎን ለጎን የተለያዩ ሁነቶችም እየተካሄዱ ይገኛሉ። ዛሬ ከጧት በነበረው መርሃ ግብር በተለይ የአፍሪካ የጸጥታ ሁኔታ የሰላም ሁኔታ ምን ይመስላል በሚለው ላይ ምክክር ተካሂዷል። በሚኒስትሮች ደረጃ በውጭ ጉዳይ ሚኒስትሮች ደረጃ እንግዲህ በዚህ መድረክ ላይ ተገኝተው ንግግር ያደረጉትና ውይይቱ ላይ መልእክት ያስተላለፉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ መልእክት ነበራቸው። እሳቸው እንግዲህ በመልእክታቸው በተለይ ሁለት ሀገራት ላይ ትኩረት ተደርጎ ይሄ ምክክር እንደመዘጋጀት ወይም ደግሞ እንደመካሄዱ ሁለቱም ሀገራት ላይ ያላቸውን ሀሳብ ሰጥተዋል። በተለይ በሱዳን ያለው አጠቃላይ ሁኔታ ሰብአዊ ቀውሱ እየተባባሰ መጥቷል። በሁለቱም ወገኖች በኩል ለሰላም ያላቸው ቁርጠኝነት ከፍ እንዲል ይጠበቃልና ይሄንን በማድረግ በኩል ህብረቱ የሚጠበቅበትን ለማድረግ ዝግጁ ነው፣ ያልተቋረጠ ድጋፉን አጠናክሮ ይቀጥላል የሚል ሀሳብ አንስተዋል። በዋናነት ግን ሱዳን በተመለከተ የተኩስ አቁም ጉዳይ ላይ እሳቸው ጠንከር አድርገው ነው የተናገሩት። በተለይ ተኩስ አቁም ስምምነት መገባቱ ብቻ ሳይሆን ደግሞ ከዛ በኋላ የሚደረገው ክትትልና ቁጥጥር በሁለቱም ወገኖች በኩል የማክበሩ ጉዳይ በጣም አስፈላጊ እንደሆነ ነው እንግዲህ በንግግራቸው ያነሱት። ይህን በማድረግ ውስጥ የአፍሪካ ህብረት የራሱን ሚና ለመጫወት አሁንም ዝግጁ ነው፣ ከዚህም በኋላ ይቀጥላል። የሰላምን ጉዳይ በተመለከተ አፍሪካውያን እንደ አንድ ድምጽ መናገር ይጠበቅባቸዋል የሚል ሀሳብን አጽንኦት ሰጥተው ተናግሯል። ከዛ ባሻገር ወደ ሶማሊያ ደግሞ ሶማሊያ እንግዲህ እንደ ሀገር እንድትረጋጋ ኢትዮጵያም የከፈለችውን ዋጋ በደንብ የምናውቀው ነውና ይህም በማድረግ ውስጥ ብዙ ጥረት ሲደረግ ቆይቷል። በተለይ ተቋማት ግንባታ ላይ ሪፎርም በማድረግ ውስጥ የተሰሩ ስራዎች በጣም ግዙፍ ናቸው። እነኚህን አጠናክሮ መቀጠል ያስፈልጋል። ግን ደግሞ በተመሳሳይ ሌላ ስጋት እየተፈጠረ ነው የሚገኘው በሀገሪቱ ባለው አጠቃላይ የፖለቲካ አልፎ አልፎ የሚስተዋሉ ውጥረቶች እንዲሁም ደግሞ በሌሎች በተለይ ሽብርተኛ ቡድኖችን እንቅስቃሴያቸውን ለመክታት በሚደረግ ጥረት ውስጥ የገንዘብ እጥረትም ጭምር በመኖሩ ይህንን ሁኔታ ታሳቢ ባደረገ መልኩ ወይም ደግሞ ይህ ሁኔታ ሌላ ችግርን ቀውስን ይዞብን ሊመጣ ይችላል፣ የአልሸባብን እንቅስቃሴ ዳግም እንዲያንሰራራ ሊያደርገው ይችላል። ስለዚህ ይህንን ለመክታት እንቅስቃሴ ማድረግ ይኖርብናል፣ በአንድ መቆም አለብን የሚሉ ሀሳቦችን አንስተዋል። በአጠቃላይ የአህጉሪቱን ሰላም በማስጠበቅ ውስጥ በተለይ ደግሞ በአጀንዳ 2063 የተቀመጠ ግብ አለ፣ የጥይት ድምጽ የማይሰማባት አፍሪካን የመፍጠርና ይህንን ለማሳካት በሚደረግ ጥረት ውስጥ ህብረቱ እስከዛሬ ሲመጣበት በነበረው መንገድ በየትኛውም የአህጉሪቱ ቀጠና ሰላም ለማስጠበቅ በሚደረገው ጥረት ውስጥ የራሱን ሚና አጠናክሮ ይቀጥላል። ሀገራትም መሪዎችም በዚህ ውስጥ ቁርጠኛ መሆን ይጠበቅባቸዋል። በተቻለ መጠን አፍሪካውያን እንደ አንድ ሆነን እንደ አንድ ልብ መካሪ እንደሚባለው ልክ በዚህ መንገድ መስራት ይጠበቅብናል የሚል ሀሳብ በስፋት ያነሱበት ነበረ። በአጠቃላይ ማለት ይቻላል ነጻነት። ሀብታሙ ተክለስላሴ ስለ መረጃዎች እናመሰግናለን። የኢትዮጵያ አየር መንገድ በአፍሪካ ግዙፍ የሆነ የአውሮፕላን ማረፊያ ፕሮጀክት በቢሾፍቱ ከተማ ለመገንባት በይፋ ስራውን ጀምሯል። ፕሮጀክቱ በቢሊዮኖች ዶላር የሚገነባ ሲሆን በአመትም እስከ 110 ሚሊዮን ተሳፋሪዎችን ለመቀበል የሚያስችለው ነው። አዲሱ አየር ማረፊያ የኢትዮጵያን የአየር ትራንስፖርት አቅም በማሳደግ ኢትዮጵያን የአፍሪካ አልፎም በዓለም የአቪዬሽን ዘርፍ ማዕከል የማድረግ ቁልፍ ሚናም ይኖረዋል።
አውሮፕላን ማረፊያው አፍሪካን በተለይም የምርትና የወጪ ንግድ አቅምን ለማሳደግም ትልቅ በር የሚከፍት ነው። ህይወት አበበ ተጨማሪ አላት። በቅርቡ ግንባታው የተበሰረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የአፍሪካን አቪዬሽን አዲስ ድልድይ ሆኗል። የኢትዮጵያ አየር መንገድ በአፍሪካ የሰማይ ላይ ታሪክ ውስጥ አዲስ ምዕራፍ የሚከፍት ግዙፍና ዘመናዊ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በይፋ ጀምሯል። ይህ ፕሮጀክት የአውሮፕላን ማረፊያ ግንባታ ብቻ ሳይሆን ኢትዮጵያን የዓለም ንግድና የቱሪዝም ማዕከል ለማድረግ የተወጠነ የነገው ትልቅ ተስፋ ነው። አዲሱ አውሮፕላን ማረፊያ ከአዲስ አበባ ከተማ በስተ ደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ ነው በኦሮሚያ ክልል ቢሾፍቱ አካባቢ እየተገነባ የሚገኘው። የፕሮጀክቱ ጠቅላላ ወጪ 12.5 ቢሊዮን የአሜሪካን ዶላር መሆኑን ተገልጿል። በመጀመሪያ ዙር የአየር ማረፊያው ግንባታ ሲጠናቀቅ በዓመት 60 ሚሊዮን ተሳፋሪዎችን ለመቀበል የሚያስችል አቅም ይኖረዋል። ሙሉ በሙሉ ሲጠናቀቅ ደግሞ አቅሙን ወደ 110 ሚሊዮን ከፍ ያደርጋል። ይህም አየር መንገዱን ከአፍሪካ ትልቁ የአውሮፕላን ማረፊያ መካከል አንዱ ያደርገዋል። አዲሱ አውሮፕላን ማረፊያ በዘመናዊ የአየር ትራፊክ መቆጣጠሪያ ስርዓቶችና በላቁ የደህንነት ቴክኖሎጂዎች የታጀበ ነው። ከሰው ማመላለሻነት ባለፈም የምስራቅ አፍሪካ ዋነኛ የካርጎና የሎጂስቲክስ ማዕከል ሆኖ እንዲያገለግል ታስቦ ነው እየተገነባ የሚገኘው። ይህም የኢትዮጵያን የውጭ ንግድ በማሳደግና ከአፍሪካ ነፃ የንግድ ቀጣና ጋር በማስተሳሰር ረገድ የማይተካ ሚናን ይጫወታል። ይህ ፕሮጀክት በውስጡ ትላልቅ ሆቴሎችን፣ የንግድ ማዕከላትንና ዓለም አቀፍ የአገልግሎት ተቋማትን የያዘ ኤርፖርት ሲቲም ይገነባል። አውሮፕላን ማረፊያውን ከዋና ከተማዋ አዲስ አበባ ጋር የሚያገናኙ ከፍተኛ ፍጥነት ያላቸው የባቡር መስመሮችና የፍጥነት መንገዶችም ይገነባሉ። በሺዎች የሚቆጠሩ የስራ እድሎችን ከመፍጠሩም በላይ ቱሪዝምና የውጭ ቀጥተኛ ኢንቨስትመንትን በከፍተኛ ሁኔታም ያነቃቃል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያ አየር መንገድ የነገው ገጽታ ብቻ ሳይሆን አፍሪካን ከቀሪው ዓለም ጋር የምታገናኝበት ወርቃማም በር ነው። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየነው ለነጻነታቸው እርሾ እንደተውነው ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ፣ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። ኢትዮጵያ አፍሪካን ከአውሮፓ ከእስያና ከመካከለኛው ምስራቅ ጋር በማገናኘት ያላትን ቀዳሚነት የምታረጋግጥበት ይህ ግዙፍ ፕሮጀክት በአህጉሪቱ የአቪዬሽን ታሪክ ውስጥ አዲስ ታሪክን እየጻፈም ይገኛል። ይህ ግንባታ ሲጠናቀቅ ኢትዮጵያ በአየር ትራንስፖርት ዘርፍ ያላትን የበላይነት ይበልጥ ታጠናክራለች። ከዚህ ከአፍሪካ ህብረት 39ኛውን የአፍሪካ ህብረት የመሪዎች ጉባኤን አስመልክቶ በቀጥታ ዜናዎቻችንን ወደ እናንተ እያደረስን እንገኛለን። ከኢቢሲ ጊዜያዊ ስቱዲዮ ማለት ነው። ሌሎች ጉዳዮችንም እንመለከታለን። በአፍሪካ ዘላቂ ልማትን ለማረጋገጥ ሀገራት የውሃና ንጽህና አጠባበቅ ላይ ከፍተኛ መዋለ ነዋይ ማፍሰስ እንዳለባቸው የአፍሪካ ህብረት አሳሰበ። 48ኛው የአፍሪካ ህብረት የስራ አስፈጻሚዎች መደበኛ ስብሰባ በህብረቱ መሰብሰቢያ አዳራሽ እየተካሄደ ይገኛል። ተመልካቾች እዚህ ጉዳይ ላይ ቆይታ እናደርጋለን። ይሄንን እውነት እየተከታተለ የሚገኘው ባልደረባችን ባዬ ሙላት ነው። የተነሱ ሀሳቦች ምንድናቸው የሚለውን መረጃዎች የሚያጋራን ይሆናል። ባዬ እንዴት ውለሃል? 48ኛው የአፍሪካ ህብረት የስራ አስፈጻሚዎች መደበኛ ስብሰባ እየተካሄደ ይገኛልና በተለይ በዚህ ስብሰባ ላይ የተነሱ እውነቶች ምንድናቸው የሚለውን መረጃ ከዛም ባለፈ ደግሞ እንደሚታወቀው የዘንድሮ አጀንዳ ከውሃ ጋር መሪ ሀሳብ ከውሃ ጋር የተያያዘ መሆኑ ይታወቃልና ምንድነው ምክንያቱ የሚለውን ማካተ መረጃዎችን ብታጋራን። መልካም ነጻነት። ትናንት የተጀመረው 48ኛው የአፍሪካ ህብረት የስራ አስፈጻሚዎች መደበኛ ስብሰባ ዛሬም ቀጥሏል። ትናንት በተለያዩ ጉዳዮች ላይ ሲወያይ ነበር የዋለው። ዛሬ ደግሞ ከጠዋት ጀምሮ እንደዚሁ በአፍሪካ ህብረት አዳራሽ ውስጥ ውይይት እየተደረገ ነው የሚገኘው። የዛሬዎቹ አጀንዳዎች አለፍ አድርጌ ለመጥቀስ ያክል ከቅዳሜና እሁድ 39ኛው የአፍሪካ ህብረት የመሪዎች ስብሰባ ይካሄዳልና እነዚህ መሪዎች የሚመክሩባቸውን አጀንዳዎችን የማደራጀትና የመቅረጽ ውይይት ይደረጋል። ከዛ ባለፈ ደግሞ 48ኛው የአፍሪካ ህብረት የስራ አስፈጻሚዎች
አስፈጻሚዎች መደበኛ ስብሰባ ውሳኔዎችን የማጽደቅና ሌሎች የጎንዮሽ ውይይቶችም እየተካሄዱ ነው የሚገኙት። እንደሚታወቀው ቀደም ሲልም እንደተገለጸው የአፍሪካ ህብረት የዘንድሮው ስብሰባ የመሪ ሀሳብ ወይም ደግሞ መሪ ቃል ማለት ነው የንጹህ መጠጥ ውሃን አቅርቦትንና ዘላቂ አስተማማኝ የሆነ የንጽህና አጠባበቅ አገልግሎትን ማረጋገጥ ለአፍሪካ ህብረት የአጀንዳ 2063 ስኬት የሚል መሪ ሀሳብን ይዟል ማለት ነው። እንግዲህ አፍሪካን ስናስበው በ2063 የምንፈልጋትን አፍሪካ ለማሳካት የምግብ ዋስትናዋን ያረጋገጠች ዘላቂ የሆነ ደህንነት አስተማማኝ ደህንነት ያላትን አፍሪካን ለማረጋገጥና እንዲሁም ደግሞ አስተማማኝ የሆነ የአየር ንብረትን ለውጥን መከላከል የሚችል አፍሪካን ለመገንባት የሚል ራዕይ አስቀምጧል። ይህን ራዕይ ለማሳካት ዘላቂ የሆነ የውሃ አቅርቦት፣ አስተማማኝ የሆነ የንጽህና አጠባበቅ አገልግሎት ማሳካት እንደ ቁልፍ ተደርጎ ነው የሚታየው። እንግዲህ በዚህ ዓመት የአፍሪካ በ2026 ማለት ነው የዓመቱ የውሃ ዓመት ተብሎ ነው የተሰየመው። ለዚህ ደግሞ ለውሃ ከፍተኛ ትኩረት እንደተሰጠው ነው የተገለጸው። ለምን ተመረጠ? ምክንያቱ ምንድነው የሚል ጥያቄ ይነሳል። በአፍሪካ ህብረት የግብርና የገጠር ልማትና እንዲሁም ደግሞ የአረንጓዴ ኢኮኖሚ ኮሚሽነር የሆኑት ሞሰስ ብላካቲ በዚህ ጉዳይ ማብራሪያ ሰጥተው ነበረ። ምንድነው ያሉት እሳቸው? በአፍሪካ አስተማማኝና ዘላቂ ኢኮኖሚን ለመገንባት ኢንዱስትሪዎችን ለማበልጸግ ግብርናውን ስኬታማና ውጤታማ ለማድረግ የውሃ አቅርቦት ላይ ከፍተኛ ትኩረት ሰጥቶ ሊሰራ ይገባል። ምክንያቱም ከዚህ በፊት ጉድለቶች አሉብን። በአፍሪካ እስካሁን 400 ሚሊዮን የሚሆኑ ዜጎች ንጹህ የመጠጥ ውሃ አቅርቦት የላቸውም። 800 ሚሊዮን ዜጎች ደግሞ እንደዚሁ የተረጋገጠ ወይም ደግሞ አስተማማኝ የሆነ የንጽህና አጠባበቅ አገልግሎት አያገኙም እና አፍሪካውያን ለዚህ ጉዳይ ትኩረት መስጠት አለብን። የዚህ ዓመት አጀንዳም የተመረጠው በዚህ ምክንያት ነው የሚል መልእክትን አስተላልፈዋል ማለት ነው። ከዛ ባለፈ በአፍሪካ አብዛኛው ማህበረሰብ የሚተዳደረው በግብርና ነው። ግብርና ደግሞ ውሃ ይፈልጋልና ውሃ እንደ ሰብአዊ አቅርቦት ያክል የሰብአዊ መብት ያክል ስለሆነ ትኩረት ሊሰጠው እንደሚገባ ነው የገለጹት። በአፍሪካ ህብረት እንደ አፍሪካ መንግስታትና ሀገራት ለዚህ ጉዳይ ትኩረት ሊሰጡት ይገባል ነው ያሉት። ለአብነት ያክል በአጀንዳ 2063 የምንፈልጋትን አፍሪካ ለመገንባት በአፍሪካ በየአመቱ 30 ቢሊዮን ዶላር ያክል ኢንቨስት ሊደረግ ይገባል ውሃ ላይና የንጽህና አጠባበቅ ላይ ነው። ከዛ ባለፈ መንግስታት በበጀታቸው ትኩረት ሊሰጡት ይገባል። ለአብነት ያክል ከበጀታቸው 5% ያህሉ ለውሃና ለሳኒቴሽን ወይም ደግሞ ለንጽህና አጠባበቅ ሊውል እንደሚገባም ነው ኮሚሽነሩ በማብራሪያቸው የገለጹት ማለት ነው። አፍሪካ ህብረት በራሱ ፍኖተ ካርታ አዘጋጅቷል። የምንፈልጋትን አፍሪካን ለመገንባት ውሃ ላይ ምን መስራት አለብን የሚል ለአብነት ያክል መንግስታትና ሀገራት በውሃ በጀት ላይ ከፍተኛ ተጽዕኖ እንዲፈጥሩ ወይም ደግሞ ከፍተኛ በጀት እንዲመድቡ ከዛ ባለፈ ለዜጎች የንጹህ መጠጥ ውሃ አቅርቦትና የአስተማማኝ የሆነ የንጽህና አጠባበቅ አገልግሎት እንዲሰጡ ትኩረት ለማድረግ ግፊት ለማድረግ እየሰራ መሆኑን ነው የገለጹት። እንግዲህ ህብረቱ በመጪዎቹ ቀናት የሚያደርገውን የመሪዎች ስብሰባን ጨምሮ በዚህ ጉዳይ ላይ በስፋት ይመክራል ተብሎ ይጠበቃል። ነጻነት ባዬ ሙላት፣ ስለ መረጃዎች እናመሰግናለን። የኢትዮጵያ መሪዎች ለአህጉራዊ ነጻነት አንድነትና ጥቅም ያሳዩት የማይነጥፍ ቁርጠኝነት አዲስ አበባን የአፍሪካ መዲናና የጥቁር ህዝቦች ኩራት እንድትሆን ማድረጉ ተገለጸ። ኢትዮጵያ የአፍሪካ ህብረት መቀመጫ ለመሆን የበቃችውም በመሪዎቿ ተከታታይነት ያለው ተጋድሎና በዲፕሎማሲያዊ ጥረት በተገኘ ክብር መሆኑም ተመላክቷል። በቀለ ተመስገን ተጨማሪ አለው። Ethiopia is the mother of African independence. የኢትዮጵያ መሪዎች ከትናንት እስከ ዛሬ ለአፍሪካ ነጻነት አንድነትና ጥቅም ያሳዩት ቁርጠኝነት ለኢትዮጵያውያንና ለመላው አፍሪካውያን ጥልቅ ትርጉም ያለው ነው። ከአፄ ኃይለሥላሴ እስከ ጠቅላይ ሚኒስትር ዶክተር አብይ አህመድ ያሉ መሪዎች ለአፍሪካ አንድነት ውህደትና ጥቅም ብሎም ጥንካሬ በብርቱ ተሟግተዋል። ቀዳማዊ አፄ ኃይለሥላሴ አፍሪካ በጎራ ተከፋፍላ በነበረችበት ወቅት በተለይ በሞኖሮቪያና ካዛብላንካ መካከል የነበሩ ልዩነቶችን በማጥበብ የአፍሪካ አንድነት ድርጅት የአሁኑን የአፍሪካ ህብረት ለመመስረት ቀዳሚው ሚና ተጫውተዋል። ንጉሱ ሁሉም አፍሪካውያን ነጻ ካልሆኑ በስተቀር የኛ ነጻነት ትርጉም የለውም በማለት በቃላቸውና በተግባራቸው የገለጹት ጽናት አዲስ አበባን የፓን አፍሪካኒዝም ማዕከል እንድትሆን አድርጓታል። እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ብዙ መቶ ዓመታቶች በጭቆና በባርነት የኖርን በመሆናችን ማናቸውም ህዝብ ነጻ ሆኖ ሊኖር ይገባዋል ብሎ ለመከራከር ከኛ የበለጠ ሊኖር አይችልም። የቅኝ አገዛዝ በመሰረቱ የተሳሳተ ሐሳብ ስለሆነ ከዓለም ላይ እንዲወገድ አጥብቀን እናስባለን።
ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም በበኩላቸው አፍሪካ ከኢኮኖሚና ከፖለቲካ ተጽዕኖ እንድትላቀቅ አፍሪካውያን ዛሬም እንደ ትናንቱ በአንድነት መቆም አለባቸው በሚል የጸረ ቅኝ አገዛዝ መንፈስን ሲታገሉ ቆይተዋል። ዛሬ የአፍሪካ ልጆች የሀገራችንን ህልውና ነቅተን በመጠበቅና ይበልጥ በማጠናከር የምናደርገውን ተጋድሎ በማፋፋም ከትውልድና ከታሪክ ተወቃሽነት መዳን ወቅቱ የሚጠይቀን አብይ ጉዳይ ነው የምንለው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊም አፍሪካ በዓለም አቀፍ መድረክ ተሰሚነት እንዲኖራት አንድ መሆን እንዳለባትና በቶጎ ሎሜ በተካሄደው ስብሰባ ላይ የህብረቱ መቀመጫ የት ይሁን በሚለው ውይይት በጽኑ ሞግተዋል። I would hope that those who might feel are better candidates than Ethiopia to host the OAU would come out in the open and claim so. Who trained Mandela? Emperor Haile Selassie? የአፍሪካ ህብረት መቀመጫ ከኢትዮጵያ ይልቅ ለኔ ይገባኛል የሚል ካለ ሐሳቡን በግልጽና በተጨባጭ መመዘኛ ያቅርብ። ለመሆኑ ማንዴላን ማን ያሰለጠነው? አፄ ኃይለ ሥላሴ ናቸው። ማንዴላ ስልጠና ያገኙት በኢትዮጵያ ነበር። ሙጋቤ ከሮጂ አገዛዝ ሀገሩን ነፃ ለማውጣት ሲታገል ከጎኑ ማን ነበር? መንግስቱ ነው። መንግስቱ በሀገሩ ጉዳይ ችግር ቢኖርበትም በአፍሪካ ላይ እንደ አፄ ኃይለ ሥላሴ ጠንካራ አቋም ነበረው። በኢትዮጵያ መንግስታት ቢቀያየሩም በአፍሪካ ጉዳይ ላይ የሚለዋወጥ አቋም የለም። ጠቅላይ ሚኒስትር ዶክተር አብይ አህመድም የውጭ ጣልቃ ገብነት በአፍሪካ የውስጥ ጉዳይ ላይ መኖር እንደሌለበትና አፍሪካውያን የራሳቸውን ችግር የመፍታት ብቃት እንዳላቸው በተደጋጋሚ ሞግተዋል፣ ይሞግታሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ የሚተርፉ ሀሳቦችን በማመንጨት አህጉር እንዲሻገሩ መሰራት አለበት በሚል ያስተዋወቁት እንደ አረንጓዴ አሻራ መርሃ ግብር፣ የሰው ሰራሽ አስተውሎት ቴክኖሎጂ፣ በምግብ ራስን መቻል የመሳሰሉ እሳቤዎችን በአፍሪካ መድረኮች ያነሳሉ። አፍሪካም የአየር ንብረት ለውጥ ችግርን ለማቋቋም ቁሞ ጠባቂ መሆን የለባትም በሚል And Africa cannot wait. Ethiopia is definitely not waiting for a solution to come from outside. በአየር ንብረት ለውጥ ችግር ዙሪያ አፍሪካ ቆማ መጠበቅ የለባትም። ኢትዮጵያ መፍትሄ ከውጭ እስኪመጣ እየጠበቀች አይደለም። ይልቁንም የአየር ንብረት ለውጥ ተጽዕኖን ለመቀነስና ለመላመድ የምንችለውን ሁሉ እያደረግን ነው። በጋራ በመሆንም በቢሊዮን የሚቆጠሩ ችግኞችን ተክለናል። Ethiopia's contribution through our national Green Legacy Initiative has mobilized. በአጠቃላይ የኢትዮጵያ መሪዎች ከትናንት እስከ ዛሬ ያሳዩት ተከታታይነት ያለው አቋም ኢትዮጵያን የህብረቱ መቀመጫ ብቻ ሳይሆን የአፍሪካ የፖለቲካ ልብ እንድትሆን አድርጓታል። ይህም ለኢትዮጵያውያን ትልቅ ኃላፊነትን የሚጭን ሲሆን ለአፍሪካውያን ደግሞ የነጻነት፣ የክብርና የአንድነት ተስፋ ምልክት ተደርጎ የሚወሰድ ነው። ኢትዮጵያ የአህጉሪቱ የኃይል ማማና የዲጂታል ፈጠራ ማዕከል ሆናለች። በብርሃን ብቻ አይደለም፣ በአርቲፊሻል ኢንተለጀንስ ነገ በአፍሪካ ለሚገነባው የብልጽግና ጉዞም ግንባር ቀደም ማሳያ ሆናለች። አዲስ አበባ ስሟን መስላለች። ውብ፣ የዘመነች፣ ጤናማ የህይወት ማሳያን በመሆን ለአፍሪካ ተምሳሌት መሆን ችላለች። አዲስ አበባ የአፍሪካውያን መሰብሰቢያ ብቻ አይደለችም። የነጻነት፣ የፈጠራ እንዲሁም ደግሞ የጋራ መኖሪያ ቤትም ጭምር ናት። ወደ ቀዳሚዋ የለውጥ ምድር እንኳን ደህና መጣችሁ።
this new era, we cannot speak in fragments. We must speak as one. ሰላሳዘጠነኛውን የአፍሪካ ህብረት የመሪዎች ጉባኤ አስመልክቶ ከዚህ ከአፍሪካ ህብረት የኢቢሲ ጊዜያዊ ስቱዲዮ ወደ እናንተ ስናደርስ የነበረው ዜናዎቻችን እነዚህ ናቸው። ከዜናዎቹ ጋር ነጻነት ፍቅሩ ነበርኩኝ። ወደ ዋናው ስቱዲዮ ወደ አሸናፊ እንዳለመራችኋለሁ። መልካም ጊዜ ይሁንላችሁ። ነጻነት እናመሰግናለን። ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ተሻግሯል። በአፍሪካ በሚሊዮኖች የሚቆጠሩ ተማሪዎች በጦርነት በድህነትና ኋላ ቀርነት አሁንም ከትምህርት ገበታ ውጪ ናቸው። በዚህም ትምህርትን ተደራሽ ለማድረግና ዲጂታል ኢኮኖሚውን ለማገዝ የአፍሪካ ህብረት በርካታ እቅዶችን አውጥቶ ተግባራዊ እያደረገ ይገኛል። ሆኖም ግን ከዓለም ተለዋዋጭነት አንጻር የአፍሪካ የትምህርት ስርዓት ከተደራሽነት ባሻገር መዘመንና ከተለመደው መውጣት እንዳለበት የዘርፉ ባለሙያዎች ይመክራሉ። ዛራ መሐመድ በዚህ ጉዳይ ላይ ተከታዩን አዘጋጅታለች። አፍሪካ በርካታ የተፈጥሮ ሀብት ያላት አህጉር ናት። ከዚህ ሀብቷ ባሻገር ያላት ወጣት የሰው ኃይልም ነገዋን ለመስራት ትልቅ አቅም የሚሆን ነው። 1.5 ቢሊዮን በላይ ከሆነው የህዝብ ቁጥሯ ከ60 በመቶ በላይ የሚሆነው ከ25 ዓመት በታች ነው። አፍሪካ የምታልመው የዲጂታል ኢኮኖሚ እድገት ላይ ለመድረስ ደግሞ መሰረታዊ ከሆኑ ጉዳዮች አንዱ ትምህርት ነው። በአፍሪካ ብዙ ሀገሮች በጦርነትና በኋላ ቀርነት ምክንያት የመማር እድላቸው አሁንም ዝቅተኛ ነው። በብዙ የአፍሪካ ሀገሮች የአንደኛ ደረጃ ትምህርት ተደራሽነት ከ70ና ከ80 በመቶ በታች ነው። የትምህርት ዘርፉ ባለሙያዎች ከዓለም ተለዋዋጭነት አንጻር የአፍሪካ የትምህርት ስርዓት መዘመንና ከተለመደው መውጣት እንዳለበት ይመክራሉ። ዓለም በግሎባላይዜሽን፣ በሞደርናይዜሽን፣ በዲጂታላይዜሽን በእጅግ በጣም ፈጣን በሆነ ተለዋዋጭ ስነ ምህዳር ውስጥ ነው ያለች። ግራጁዌሽን ላይ ፎከስ ያደረገ፣ ሰርቲፊኬሽን ላይ ፎከስ ያደረገ፣ ኮምፒተንሲ ላይ ያልተመሰረተ ስኪሎች፣ ዲጂታል ስኪልስ ላይ ያልተመሰረተ የትምህርት ስርዓት ነው አሁንም ይዘን እየሄድን ያለ ነው ማለት ነው። ስኪል ቤዝድ እና ኮምፒተንሲ ቤዝድ የቲቺንግ ለርኒንግ ስርዓት ሙቭ ማድረግ አለባት ማለት ነው። አሁን ባለው ዓለም በኤአይ ዓለም ኖሌጅ ነፃ በሁሉም ቤት እኩል ነው የሚደርሰው። ብቃት ማለት የኮሌጅ ዲግሪ ሳይሆን ስኪል ነው። ብቃት ማለት ዳታን አናላይዝ የማድረግ ካፓሲቲ ነው። ብቃት ማለት ኦፖርቹኒቲ ማነፍነፍና ግራብ የማድረግ ብቃት ነው። ብዙ የአፍሪካ መንግስታት የትምህርት ስርዓቶችን ተደራሽነት ለማስፋትና ዘመናዊ ለማድረግ የተለያዩ አካሄዶችን እየተከተሉ ነው። እንደ ደቡብ አፍሪካ፣ ኢትዮጵያ፣ ናይጄሪያና ኬንያ ያሉ ሀገራት ሀገርን በመገንባት ሂደት ውስጥ ትምህርትን ቀዳሚ ጉዳይ በማድረግ ከተደራሽነት ባሻገር የዲጂታል ትምህርትና ክህሎትን ለማስፋፋት እየሰሩ ነው። ኢንቨስት ማድረግ ካለባቸው ሀገራት ኢንቨስት ማድረግ ያለባቸው ትምህርትን በተመለከተ ነው። በተለይ ደግሞ አሁን ዲጂታል ኤዱኬሽን እየተስፋፋ ባለበት በዚህ ባለንበት ጊዜ በትምህርትን ተደራሽ ለማድረግ ከምንጠቀምባቸው ነገሮች የትምህርትን ጥራት ለማስጠበቅ ከምንጠቀምባቸው ግብአቶች ቱሎች መካከል አንዱ ዲጂታላይዜሽን ነው። ዲጂታል ኤዱኬሽን ነው ማለት። የአፍሪካ ህብረት ደግሞ እንደ አፍሪካ ኤዱኬሽን ቴክ 2030 ያሉ ኢኒሼቲቮችን ከአጀንዳ 2063 ጋር በማያያዝና እቅዱን ተግባራዊ በማድረግ በመላው አህጉር የመማር ማስተማሩ ሂደት እንዲለወጥ ዲጂታል መሰረተ ልማትን በማሻሻል እና ሁሉም ዜጎች በዲጂታል ኢኮኖሚ ውስጥ ለማደግ የሚያስፈልጉ ክህሎቶች እንዲኖራቸው ለማረጋገጥ እየሰራ ይገኛል። በአፍሪካ ህብረት የተነደፉ የተለያዩ የትምህርት ኢኒሼቲቮች በየሀገራቱ የዲጂታል ኢኮኖሚ ላይ ለውጥ እንዲያመጡ የታለሙ ቢሆንም ያሉት ውስን የዲጂታል መሰረተ ልማቶች በአፍሪካ ያለው የኢንተርኔት ተደራሽነት ችግርና የቴክኖሎጂ ክህሎት ማነስ እንቅፋት ቢሆንም ባለው ውስን ሀብት ለእቅዶቹ ተግባራዊነት ትኩረት ሊሰጥ እንደሚገባ ምሁራኑ ያነሳሉ። እንግዲህ የአፍሪካ ህብረት ትምህርትን እንኳን በተመለከተ ብንመለከት በጣም በርካታ ኢኒሼቲቮች አሏቸው። ነገር ግን እነዚህ ኢኒሼቲቭስ ወደ ተግባር መቀየር አለባቸው። መሬት መንካት መቻል አለባቸው።
በአፍሪካ የዲጂታል ትምህርት ተደራሽነትን ለማስፋት እቅድ ከማውጣት ባለፈ በቴክኖሎጂ ላይ ኢንቨስት በማድረግ በመንግስትና በግል ዘርፎች መካከል ትብብርን ማጎልበት ያስፈልጋል። ይህ ሲሆን በአህጉሪቱ በሚሊዮኖች ለሚቆጠሩ ተማሪዎች ትምህርትን ተደራሽ ለማድረግና ዲጂታል ኢኮኖሚውን ለማገዝ ያስችላል። ኢትዮጵያን ጨምሮ ሩዋንዳና ሴኔጋል በአፍሪካ የአጀንዳ 2063 የልማት ግቦች የመጀመሪያ 10 ዓመት ትግበራ የተሻለ አፈጻጸም አስመዝግበዋል። በአህጉሩ ምስራቅ አፍሪካ የተሻለ አፈጻጸም ያለው ቀጠና ሲሆን ማዕከላዊና ደቡባዊ አፍሪካ ቀጠናዎች ዝቅተኛ አፈጻጸም አላቸው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሞላ አለማየሁ በቀጥታ መስመራችን ላይ ይገኛል። ሞላ እንደምን ውለሃል? የአፍሪካ አጀንዳ 2063 የመጀመሪያ 10 ዓመት አፈጻጸም ምን ይመስላል የሚለውን ያሉን መረጃዎች ልታደርሰን ትችላለህ? መልካም አሸናፊ፣ አፍሪካ ከተቀሩት አህጉሮች ጋር ያላት ውክልናና እሳቤ መልካም አይደለም። በዚህም አንዳንዴ ጥቁር ጨለማው አህጉር ይሉታል፣ ተስፋ የሌለው አህጉር ይሉታል። ሌላ ጊዜ ደግሞ ከኛ ተመጽዋችነትና እኛ ካልደገፍ ነው ምንም አይነት የመልማት ተስፋ የሌለው አህጉር ይሉታል። በዚህ እሳቤ መሰረት ውድ የአፍሪካ ልጆች ከዛሬ 10 ዓመት በፊት ለአፍሪካ መጻኢ እድል በርከፋች የሆነ የ50 ዓመት የሚመራበትን እቅድ ይዘው ብቅ አሉ። በዚህም በ2013 እንደ አውሮፓውያን አቆጣጠር የአህጉሩ የአፍሪካ ህብረት የተመሰረተበት 50ኛ ዓመት ሲከበር እውን የሆነው አጀንዳ 2063 50 ዓመት የሚመራበት የአህጉሩ ማስተር ወይም ዋና መሪ እቅድ ሆኖ መተግበር ጀመረ። ባለፉት 10 ዓመታት የተገበረ የሚገኘው ይህ የ50 ዓመት የአህጉሩ አጀንዳ 2063 ዋና ዓላማዎችን ስንመለከት 7 ዋና ዓላማዎችና በሱ ስር የሚካተቱ 20 ግቦች አሉት። በዋናነትም አካታች የሆነ ልማትን በአፍሪካ እውን ማድረግ ቀዳሚ ሲሆን በፓን አፍሪካኒዝም እሳቤ አህጉሩን ማስተሳሰር፣ ሰላምና ደህንነቱ የተጠበቀ አህጉርን እውን ማድረግ እንዲሁም ደግሞ መልካም አስተዳደር፣ ዲሞክራሲያዊ ሳቢዎች፣ የሰብአዊ መብቶች የተከበረባት አፍሪካን እውን ከማድረግ ባሻገር አፍሪካን ከተቀረው አህጉር ጋር ያለው ግንኙነት ተጽዕኖ ፈጣሪ በሆነና መልካም በሚባል ደረጃ ማሳደግ የሚሉት ናቸው። ከዚህ አንጻር ባለፉት 10 ዓመታት የመጀመሪያው 10 ዓመት ሪፖርት እንደሚያመለክተው ከሆነ በስኬት የተመዘገቡ በተለይ የመጀመሪያው 10 ዓመት መልካም ጅማሮ የነበረባቸው ሲሆኑ ከዚህ አንጻር አህጉሩ ጨለማው አህጉር ከሚለው እሳቤ ወጥቶ በተለይም ደግሞ አጋር ወደሚለው መሸጋገሩ በስኬትነት ተመዝግቧል። ከዚህ ባሻገር በተለይም አህጉሩን ከተሞችን ለኑሮ ለዜጎቿ ምቹ ከማድረግ አኳያ የኤሌክትሪክና የኢንተርኔት ተደራሽነት በከፍተኛ ፍጥነት ጨምሯል። በአህጉሩ የተሻለ አፈጻጸም ከተመዘገበባቸው ዘርፎች ሲሆኑ በሰላምና ደህንነት አንጻርም በ2016 እንደ አውሮፓውያን አቆጣጠር የአህጉሩ የሰላም ምክር ቤት መመስረቱ በስኬትነት ይጠቀሳል። ከዚህ ባሻገር በአህጉሩ ተቋማት ግንባታ ላይ በተለይም የአህጉሩ የራሱ የሆነ የፋይናንስና የገንዘብ ተቋም ከመመስረት አኳያ የአፍሪካ ነፃ ንግድ ቀጠና በስምምነት እውን መሆንና ወደ ትግበራ መግባት በስኬት የተመዘገበላቸው በተለይም የአህጉሩ ሀገራት በ10 ዓመቱ ያስመዘገቡት በስኬትነት የሚጠቀስ ሲሆን በክፍተትነት የሚነሱት አሁንም በአህጉሩ የስራ ዕድል ፈጠራን ከማሻሻል አኳያ በቴክኖሎጂ የዳበረ ዜጎችን ከመፍጠር አኳያ እንዲሁም ደግሞ ሰብአዊ መብትን ባከበረ መልኩ መልካም አስተዳደርን እውን ከማድረግ አኳያ አሁንም ክፍተቶች መኖራቸውን ያመለክታል። በአጠቃላይ የአጀንዳ 2063 የ10 ዓመቱ አፈጻጸም ግን 32 በመቶ ብቻ ነው ተግባራዊ የሆነው ማለት ነው የተሳካው። በቀጠና ደረጃ ስናይ ምስራቅ አፍሪካ 39 በመቶ በማሳካት ቀዳሚ ሲሆን ማዕከላዊና ደቡባዊ አፍሪካ 25 በመቶ ብቻ በማሳካት ዝቅተኛ አፈጻጸም አላቸው። በሀገራት ደረጃ ስንመለከት ኡጋንዳ፣ ሴኔጋል እና ኢትዮጵያ እንዲሁም ደግሞ አልጄሪያ 4 ሀገሮች ስኬታማ የሆነ አፈጻጸም ያስመዘገቡ ሀገራት ናቸው። ከ50 በመቶ በላይ የአጀንዳውን የመጀመሪያ 10 ዓመት የፈጸሙ ሀገራት ናቸው። በኢትዮጵያ ስንመለከት የጾታ እኩልነትን ከማረጋገጥ አኳያ የዜጎችን የነፍስ ወከፍ ገቢ ከማሳደግ አኳያ የኃይል ልማትና ስርጭትን ከማሳደግ አኳያ እንዲሁም ደግሞ ጠንካራ የፋይናንስና የገንዘብ ተቋምን እውን ከማድረግ አኳያ ስኬታማ ብሎታል የ10 ዓመቱ ሪፖርት እንደሚያመለክተው። በተለይም ቀጣይ 4 10 ዓመታት አሉ። 4 10 ዓመታት ስላሉ የአህጉሩ ሀገራት ትኩረት ማድረግ ያለባቸው የተባለው አንደኛው የመረጃ ወይም የዳታ ክፍተቶችን መሙላት ነው። ሁለተኛው የሰለጠነ በቴክኖሎጂ የሰለጠነ የሰው ኃይልን ማፍራት ነው። ከዚህ ባሻገር አህጉሩ በ50 ዓመት የያዘው ዋነኛው እቅድ ደግሞ ከተረጅነት የተላቀቀ በራሱ አቅም የቆመ አህጉርን መፍጠር ነው። ስለዚህ ቅንጅታዊ አሰራርና እነዚህን ክፍተቶች መሙላት በቀጣይ 4 10 ዓመታት የአጀንዳ 2063ን እቅድ ትግበራ እውን ለማድረግ
መልካም የሚባል እንደሚሆን ምክረ ሀሳብ ተቀምጧል። ለአሁን ያለ መረጃ ይመስላል። አሸናፊ ወደ አንተ ልመለስ። ሞላ ለመረጃዎች እናመሰግናለን። ጥሩ ቀን ይሆንልን። የጭቆናን ቀንበር ያልተሸከመች ለአፍሪካውያን ነጻነት የይቻላልን ተስፋ ያሳየች የባርነት ሰንሰለታቸውን የበጠሰች የአፍሪካ አንድነት ድርጅት ሲቋቋም በራሷ ፊደል ሁሉን የሚያግባባ የህብረቱን መተዳደሪያ ሰነድ የቀመረች የአፍሪካ አንድነት ድርጅት የመጀመሪያው ቢሮ ሥራ እንዲጀምር እንካችሁ ያለች ሁሉም በአንደበታቸው እናትነቷን የሚመሰክሩላት ከማደራጀት እስከ አንድነት ለአፍሪካ ኢትዮጵያ። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። 39ኛው የአፍሪካ ህብረት የመሪዎች ጉባኤንና የአፍሪካ ጣሊያን ጉባኤን በስኬት ለማስተናገድ ዝግጅት መጠናቀቁን የመንግስት ኮሚኒኬሽን አገልግሎት አስታወቀ። መግለጫውን የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ በሁለቱም ጉባኤዎች ለመታደም በርካቶች ወደ ኢትዮጵያ እንደሚመጡ የገለጹ ሲሆን ኢትዮጵያም ብሔራዊ ጥቅሞቿን በሚያስጠብቁ ውይይቶች ላይ በንቃት ለመሳተፍ መዘጋጀቷንም ገልጸዋል። ወንደሰን አፈወርቅ በቀጣይ ቀናት በኢትዮጵያ የሚካሄዱትን 39ኛው የአፍሪካ ህብረት የመሪዎች ጉባኤንና የአፍሪካ ጣሊያን ጉባኤን ለማስተናገድ ኢትዮጵያ ዝግጅቷን አጠናቃለች። ሁለቱን ጉባኤዎች በስኬት ለማስተናገድ ታዲያ የተለያዩ ተግባራት ሲከናወኑ መቆየታቸውን ነው የመንግስት ኮሚኒኬሽን አገልግሎት የገለጸው። እንደ መንግስት እነዚህን ሁለት ጉባኤዎች ስኬታማ በሆነ መንገድ ለማስተናገድ የሚከተሉት ዋና ዋና ተግባራት ተከናውነዋል። የተቀናጀ አመራር ከመስጠት አንጻር 35 የፌዴራል ተቋማት የአዲስ አበባ ከተማ አስተዳደር ያሉበት የአብይ ኮሚቴ ስራውን በውጤታማነት ሲመራ ቆይቷል። የዲፕሎማሲና መስተንግዶ ዝግጅት ከ180 በላይ በሁሉም የአፍሪካ ህብረት የስራ ቋንቋዎች ብቁ የሆኑ የበጎ ፈቃድ ካዴቶች ስልጠና ወስደው ተሰማርተዋል። የመግቢያ ፈቃዶችን ከማሳለጥ አንጻር የቪዛ የጉምሩክና የሚዲያ ፈቃድ አገልግሎቶች በተሳለጠ ሁኔታ እንዲሰጡ ልዩ አሰራር ተዘርግቶ ስራ ላይ ውሏል። በዚህም ሁሉም የሚመለከታቸው የመንግስት አካላት ያሉበት ፖርታል ተዘጋጅቶ የሰው ንክኪን በቀነሰ መልኩ በኦንላይን ፈቃዶች የመስጠት ስራ ተከናውኗል። ሰላምና ደህንነትን ከማረጋገጥ አንጻር የጸጥታና ደህንነት ግብረ ኃይሉ በቴክኖሎጂና በሰው ኃይል ታግዞ ጉባኤው በስኬት እንዲጠናቀቅ አስተማማኝ ዝግጅት አድርጓል። በሁለቱም ጉባኤዎች ለመታደም በርካቶች ወደ ኢትዮጵያ የሚመጡ ሲሆን ኢትዮጵያም ብሔራዊ ጥቅሞቿን በሚያስጠብቁ ውይይቶች ላይ በንቃት ለመሳተፍ መዘጋጀቷንም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ አክለዋል። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦ ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎች እና የቱሪስት መዳረሻዎች እንዲጎበኙና በቀጣይነት የተመዘገቡ ላሉ የልማት ውጤቶቻችን እንዲመለከቱ ሰፊ ዝግጅት ተደርጓል። የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል እንደሚካሄድ ያስታወቁት ሚኒስትር ዴኤታው በዚህ ረገድ ኢትዮጵያ የምታቀርባቸው ተሞክሮች እንዳሉም አንስተዋል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ የ2063ቱን አጀንዳ ለማሳካት ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ይካሄዳል። ይህ ርዕሰ ጉዳይ የአፍሪካን ለዘላቂ ልማት ያላትን ቁርጠኝነት የሚያንጸባርቅ ሲሆን የ2063 አጀንዳ ከግብ ለማድረስ የረዥም ጊዜ ራዕይን በመሰነቅ እየገሰገሰች መሆኗን የሚያመላክት ነው። ከዚህ አንጻር ሀገራችን ለአፍሪካውያን ልታቀርባቸው የምትችላቸው በርካታ ተሞክሮች አላት። ሀገራችን ኢትዮጵያ በአረንጓዴ አሻራ ባለፉት 7 ዓመታት ከ50 ቢሊዮን የሚገመት ችግኝ በመትከል የደን ሽፋናችንን ከ17 በመቶ ወደ 23 በመቶ ማሳደግና ለአዛላቂ ልማት ያለንን ቁርጠኝነት ማሳየት ችለናል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ፣ የነፋስ እና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኢነርጂ ፍላጎቷን ከማሳደግም አልፎ ለጎረቤቶቿ ጭምር መትረፍ ችላለች። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኢነርጂ ያላትን ቁርጠኝነት በተግባር አሳይታለች። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ለዘላቂ ልማት እና አካባቢ ጥበቃ ያላትን ቁርጠኝነት
ዳግም አስመስክራለች። በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች ትገኛለች። የአፍሪካ ጣሊያን ጉባኤ በአፍሪካ አህጉር ለመጀመሪያ ጊዜ እንደሚካሄድ የገለጹት ሚኒስትር ዴታው ጉባኤው በአፍሪካና ጣሊያን መካከል ያለው ትብብር እንዲጠናከር አቅም የሚፈጥር ይሆናል። የአፍሪካ ጣሊያን ፎረም መካሄድ ከጀመረበት ጊዜ ጀምሮ ከሮም ውጭ ሲካሄድ ይህ የመጀመሪያው ሲሆን በአፍሪካ አፈር ሲካሄድ የመጀመሪያዋ መዳረሻ ኢትዮጵያ መሆኗ ሀገራችን አፍሪካን ከተቀረው ዓለም ጋር ከማስተሳሰር አንጻር ያላትን ከፍተኛ አቅም የሚያሳይ ነው። የጉባኤው ዋና ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮችን ማቅረብና አጋርነቶችን ለመመስረት የሚያስችላት ቁመና ላይ ትገኛለች። ህብረተሰቡ ለጉባኤው ስኬታማነት የበኩሉን ሚና እንዲወጣም ከመንግስት ኮሚኒኬሽን አገልግሎት ጥሪ ቀርቧል። የካቲት 7 የሚጀምረው የ7ኛው ጠቅላላ ምርጫ የመራጮች ምዝገባ ወደ የካቲት 28 መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን የሰራቸውን የቅድመ ምርጫ ስራዎች በተመለከተና ተያያዥ ጉዳዮች ዙሪያ ለመገናኛ ብዙሃን መግለጫ ሰጥቷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል። ምንተስኖት እንደምንቆየህ በድጋሚ ነው ስንገናኝ። 7ኛውን ጠቅላላ ምርጫ በተመለከተ በምርጫ ቦርድ የተከናወኑ ተግባራት ምንድናቸው? በጋዜጣዊ መግለጫው የተነሱ ሀሳቦችን አካተ መረጃዎችን አድርሰን። አመሰግናለሁ አሸናፊ። በድጋሚ ምርጫ ቦርድ የጊዜ ሰሌዳ አውጥቶ መንቀሳቀስ ከጀመረባቸው ጊዜያቶች አንስቶ የሰራቸውን ስራዎች በይፋ ዛሬ በዝርዝር አቅርቧል። ከነዚህ መካከል እንግዲህ የምርጫ ክልሎችና የምርጫ ጣቢያ አስፈጻሚዎችን መለየት እና ገለልተኝነታቸውን አረጋግጦ መቅጠር ይገኝበታል። ይህም ስራ መከናወኑን ነው ምርጫ ቦርድ ያስታወቀው። ይህም በፖለቲካ ፓርቲዎች ተሳትፎ የተከናወነ መሆኑን ተናግሯል። ከዛ በተጨማሪ ስደተኞች እንዲሁም የዩኒቨርሲቲ ተማሪዎች በሚገኙበት አካባቢ ልዩ የምርጫ ጣቢያን ለማቋቋም የልየታ ስራ መከናወኑንም ተናግሯል። ቅድም አንተ እንደገለጽከው እንግዲህ የመራጮች ምዝገባ ከየካቲት 7 ጀምሮ ይከናወናል ተብሎ ነበር። ነገር ግን ቀደም ሲል መሰራት ያለባቸው ስራዎች ባለመጠናቀቃቸው የተነሳ ይሄ ቀን ተራዝሞ ወደ የካቲት 28 የመራጮች ምዝገባ የሚጀምርበት ቀን መሆኑን ምርጫ ቦርድ አስታውቋል። ይሄ ምርጫ እንደሚታወቀው በሶስት መንገድ ይከናወናል። የመጀመሪያው በበይነመረብ ወይም በኦንላይን ቦርዱ ባበለጸገው ምርጫዬ በሚል መተግበሪያ የሚከናወን ነው የሚሆነው። ሁለተኛው በዚሁ መተግበሪያ አማካኝነት በምርጫ ጣቢያ በሚገኙ የምርጫ አስፈጻሚዎች የሚከናወን ይሆናል። ሶስተኛው ደግሞ በተለመደው መንገድ በእጅ ወይንም በንክኪ ሰዎች ወደ ምርጫ ጣቢያ በመሄድ በመዝገብ የሚያከናውኑት የመራጮች ምዝገባ ይሆናል ማለት ነው። ከዚህ ጋር ተያይዞ በርካታ ስራዎች መከናወናቸው ነው የተነገረው። እንግዲህ ለዚህ ለመራጮች ምዝገባ የሚያስፈልጉ ቁሳቁሶች እንደዚሁ መደራጀታቸው ተነግሯል። አስቻይ ሁኔታዎችን በተመለከተም እንደዚሁ ከየክልሉ ካሉ የጸጥታ ኃላፊዎች ጋር እየተገናኘ ቦርዱ እየገመገመ መሆኑንም እንደዚሁ ተናግሯል። የፖለቲካ ፓርቲዎች ለሚያነሷቸው ጥያቄዎችም አፋጣኝ ምላሾችን ለመስጠት ቦርዱ በቅርበት ከፖለቲካ ፓርቲዎች ጋር እየሰራ መሆኑንም እንደዚሁ የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። ምርጫው ገለልተኛ እንዲሆን እንግዲህ ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ እንዲያበረክቱ፣ እንዲሳተፉ፣ በንቃት እንዲሳተፉ ምርጫ ቦርድ ዛሬ ባወጣው ጋዜጣዊ መግለጫ አስታውቋል። አሸናፊ፣ ለጊዜ ያለኝ መረጃ ይህን ይመስላል። እንደስነው ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ኢትዮጵያም ብዝሃ የሰላም እሴቶች ያሏት ሀገር ናት ሲሉ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናገሩ። በሆሳና ቢዮ ኤርሳሞ መታሰቢያ ስታዲየም በርካታ የሃይማኖት መሪዎች፣ የመንግስት አመራሮችና የክልሉ ነዋሪዎች በተገኙበት 6ኛው ሀገር አቀፍ ኮንፈረንስ እየተካሄደ ይገኛል። የሃይማኖት ተቋማትና አስተምሮ ለሰላም ምን ሚና ይኖረዋል በሚለው ዙሪያ ሪፖርተራችን አቤል ሙሉጌታ ከስፍራው ተጨማሪ መረጃ አድርሶናል። አመሰግናለሁ አሸናፊ። እንግዲህ በዛሬው ዕለት በዚህ በማዕከላዊ ኢትዮጵያ ክልል ውስጥ ሆሳና ከተማ ላይ በርካታ የሃይማኖት ተቋማት መሪዎችና እንዲሁም ደግሞ የክልሉ ከተማ ነዋሪዎች በዚህ ስቴዲየም ውስጥ ተገኝተው ስለ ሰላም ሰብከዋል። ስለ ሰላም እንግዲህ ማድረግ ያለባቸውን ሁሉ ማድረግ እንደሚገባቸው በዚህ መድረክ ላይ ተነስቷል። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውም ተገኝተው ሰላም የሁሉ ነገር መሰረት ነውና ለሀገር እድገትም ለሁሉም ነገር አስፈላጊ በመሆኑ ዜጎች በተለይ በመቻቻል አብሮነትን በማጠናከር ለጋራ ሀገራዊ እድገትን በጋራ በመስራትና ሰላምን በማጠንከር መያዝ እንዳለባቸው
እንዳለባቸውም እንደዚህ ተነስቷል። በተለይ ኢትዮጵያ ውስጥ በርካታ የሰላም እሴቶች ያሉበት ሀገር በመሆኑ እነዚህን እሴቶች በመጠቀምና ሀገራዊ ሰላምን ዘላቂ እንዲሆን በማድረግ ትልቅ አስተዋጽኦ ማበርከት እንደሚገባቸው አንስተዋል። በተለይ ሃይማኖቶች ደግሞ በአስተምሮታቸው ውስጥ በተለይ የሃይማኖትን ለሰላም አስፈላጊነት ለምእመኖቻቸው ለተከታዮቻቸው በመስበክ ትልቅ አበርክቶ መወጣት እንደሚጠበቅባቸውም ተነስቷል። ከዛም በተጨማሪ በሁሉም ሃይማኖቶች ውስጥ ያሉ እንግዲህ የአመራሮችና የሃይማኖት ኃላፊዎችም ጭምር በዚሁ መድረክ ላይ በመገኘት በተለይም በኢትዮጵያ ውስጥ ሃይማኖታዊ አስተምሮቶቻችን ለሕዝቡ መሰረቱን በሰላም ላይ እንዲያደርግ በማድረግ ትልቅ አበርክቶት መወጣት እንዳለባቸው እርስ በራሳቸውም ቃል የተገባቡበት ነውና በዚህ በስድስተኛው ሀገር አቀፍ የሰላም ኮንፈረንስ ውስጥ በተለይም ብዝሃነትን ያቀፈ ለሀገር አንድነት መስራት እንደሚገባ እንደዚሁ ተነስቷል። ሀገራዊ ጥቅምና ሀገራዊ ሰላምንም ዘላቂ በማድረግ ዜጎች በሁሉም አጋጣሚዎቻቸው ውስጥ መሰረት አስይዘው መስራት እንዳለባቸው ተገልጿል ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጸሐፊም እንግዲህ ቀሲስ ታጋይ ታደለም በተለይ ኢትዮጵያ ውስጥ በሰላም ችግር ውስጥ የሚገኙ ዜጎች ለሰላም መስራት እንዳለባቸውና በየትኛውም አግባብ በአፈሙዝ የሚመጣ ሰላም ባለመኖሩ ለሰላማዊ ንግግርና ለሰላም ቅድሚያ መስጠት እንዳለባቸው እንደዚሁ አንስተዋል። በተለይ ይህ ሀገራዊ ምክክር ባለፉት 6 ጊዜያት ዘንድሮን ጨምሮ አሁን ያሁኑን ጨምሮ ሲከናወን የሰላም እሴቶችን ማጠናከርና በህብረተሰቡ ውስጥ እንዲሰርጹ በማድረግ ትልቅ አስተዋጽኦ እየተወጣ እንደሆነ ተገልጿል ማለት ነው። እንዲህ በቀጣይ ደግሞ በቤኒሻንጉል ጉሙዝ ክልል እንደዚሁ በ7ኛ ደረጃ ኮንፈረንሱ እንደሚደረግም እዚሁ ተገልጿል ማለት ነው። ለአሁን ያለኝ መረጃ ይህን ይመስላል። አሸናፊ በመደበኛነት በየዓመቱ ከ10 ሺህ በላይ እንግዶች የሚሳተፉበትን ጉባኤ በቋሚነት ከሚያስተናግዱ ጥቂት የዓለም ከተሞች መካከል አዲስ አበባ አንዷ ናት። የኢትዮጵያን ጉባኤ የማስተናገድ ስኬት ከሚገለጥባቸው ዘርፎች አንዱ የአየር ትራንስፖርት ወይም የአቪዬሽን አቅሟ ነው። በዚህ ጉዳይ ላይ ኤልሻዳይ ወንድማገኝ ተጨማሪ አዘጋጅታለች። በመደበኛነት በየዓመቱ ከ10 ሺህ በላይ እንግዶች የሚሳተፉበትን ጉባኤ በቋሚነት ከሚያስተናግዱ ጥቂት የዓለም ከተሞች መካከል አዲስ አበባ አንዷ ናት። አዲስ አበባ እንግዲህ የ39ኛውን የአፍሪካ የመሪዎች ጉባኤ ለማሰናዳት ዝግጅቷን ጨርሳለች። ይህንን የመሪዎች ጉባኤ ደግሞ ለማሳካት ወይም ደግሞ በስኬት ከሚታዩባቸው ወይም ደግሞ ከሚገለጥባቸው ዘርፎች ውስጥ አንዱ የአየር ትራንስፖርት ወይም ደግሞ የአቪዬሽን ዘርፍ ወይም አቅም ነው። ይህንን እንመለከተዋለን። በአዲስ አበባ በየዓመቱ የሚካሄደው የአፍሪካ ህብረት መደበኛ የመሪዎች ጉባኤን በአማካኝ ከ10 ሺህ በላይ ከውጭ የሚመጡ እንግዶች ይሳተፉበታል። አምና በዚህ ጉባኤ እንግዲህ ከ12 ሺህ በላይ ከውጭ የመጡ እንግዶች መሳተፋቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የሀገራት ርዕሰ ብሔሮች መሪዎች፣ የዓለም አቀፍ ተቋማት ኃላፊዎች እንዲሁም ከፍተኛ ባለስልጣናት የሚሳተፉበት ጉባኤን በተሟላ ደህንነትና ምቾትን ለማሰናዳት የብዙ ዘርፎች ቅንጅትን የሚጠይቅ ሲሆን ይህም የሀገራትን ብቃትና አቅም ያሳያል። ኢትዮጵያ እንዲህ ያሉ የመሪዎች ጉባኤንን የማስተናገድ ስኬት ከሚገለጥባቸው ዘርፎች ውስጥ አንዱ የአየር ትራንስፖርት ወይም የአቪዬሽን አቅም ነው። ይህም የአየር ክልል በረራ ደህንነት፣ የአየር ትራፊክ ስልጠት፣ አውሮፕላኖችን የማሳረፍና በቂ የማቆሚያ ቦታ ወይም ፓርኪንግን ማዘጋጀት፣ የጥገና አገልግሎት የመሳሰሉትን ያካትታል። በተለይ በህብረቱ የመሪዎች ጉባኤ ለመሳተፍ የሀገራት መሪዎችን ይዘው የሚመጡ ፕሬዝደንታዊና ልዩ በረራዎችን ማስተናገድ ዋነኛው ነው። ለአብነት በባለፈው ዓመት ለህብረቱ የመሪዎች ጉባኤ 57 ልዩ ፕሬዝደንታዊ ወይም ደግሞ ቪአይፒ በረራዎች ወደ ኢትዮጵያ ተደርገዋል። እኚህ በረራዎች የሀገራት መሪዎችንና የዓለም አቀፍ ተቋማት ዋና ኃላፊዎች የተጓዙባቸው ናቸው። ልዩ በረራን ማስተናገድ አውሮፕላኖችን ከማሳረፍና ከማስነሳት በላይ የራስ የሆኑ አቅሞችን እንደ ሀገር መፍጠር ይጠይቃል። በልዩ በረራ የሚመጡ አውሮፕላኖችን ይዟቸው የሚመጡ መሪዎችም ወይም ደግሞ ባለስልጣናት በስብሰባው ተሳትፈው እስከሚመለሱበት ድረስ በአዲስ አበባ ቦሌ አውሮፕላን ማረፊያ ከ2 እስከ 5 ቀናት ይቆያሉ። ለዚህም ነው በአውሮፕላን ማረፊያው በቂ የአውሮፕላን ፓርኪንግ ስፍራ ሊኖር ይገባል። የአውሮፕላኖችና የበረራ ባለሙያዎች ደህንነትን በአስተማማኝ ሁኔታ መጠበቅ፣ ለአውሮፕላኖቹ በቂ የነዳጅ አቅርቦትን ማዘጋጀት፣ በአውሮፕላኖቹ ላይ ችግር ሲገጥም የጥገና አገልግሎት መስጠትና ሌሎች
ተያያዥ አቅሞችን ይጠይቃል። ታዲያ በእነዚህ በረራዎች የመጡ አውሮፕላኖችን ወደ ኢትዮጵያ አየር ክልል ከገቡበት ቅጽበት ጀምሮ እንግዶች ቆይታቸውን አጠናቀው የኢትዮጵያ አየር ክልልን ለቀው እስከሚወጡ ድረስ ደህንነታቸው እንዲጠበቅ የተቀናጀ ስራ ይሰራል። ልዩ በረራዎችን ያለንከን የማስተናገዱ ስራ፣ የማሳለጡ ስራ፣ በአውሮፕላን ማረፊያ የሚደረጉ ሌሎች መደበኛ በረራዎች ሳይስተጓጎሉ ነው። ይህ በዘርፉ ሀገሪቷ የደረሰችበትን የተወዳዳሪነት ደረጃ የሚያሳይ ነው። በህብረቱ ጉባኤ ላይ የአየር ትራንስፖርት አቅማችንን ተጨማሪ ማሳያ ሆኖ የሚጠቀሰው ብዙ እንግዶች ከሀገራቸው ወደ አዲስ አበባ የሚመጡትና የሚመለሱት በኢትዮጵያ አየር መንገድ መሆኑ እንዲሁም ደግሞ አንዳንድ ተሳታፊዎች ሀገራት ለቪአይፒ በረራዎች የኢትዮጵያ አየር መንገድ አውሮፕላንን በመከራየት የሚያደርጉ መሆኑ ነው። ኢትዮጵያ በአፍሪካ መሪ የሆነችበት የአቪዬሽን አቅሟን የኮንፈረንስ ማዕከልነቷን አስጠብቃ እንድትጓዝ አንዱና ዋነኛው መሰረት ነው። ለዘንድሮ 39ኛው የህብረቱ የመሪዎች ጉባኤ ተሳታፊ መሪዎችና ሌሎች እንግዶችን ይዘው የሚመጡ ልዩ በረራዎችና መደበኛ በረራዎችን በስኬት ለማስተናገድ እንደ ሁልጊዜው አስፈላጊ ዝግጅት ተደርጓል። ተመልካቾች ከ6 ሰዓት አንስቶ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናዎቹን እየመራው አሸናፊ እንዳለ ከእናንተ ጋር ቆይታ አድርጌያለሁ። ዳይሬክተራችን ገዛኝ ዳዲ ነበር። የዜና ኢትዮጵያ አዘጋጅ ደግሞ ብሩክ ተስፋዬ ከኛ ጋር ቆይታ አድርጎ ነበረ። መላው የስቱዲዮና የስርጭት ባለሙያዎችም ከኛ ጋር ነበሩ። ጥሩ ቀን ይሁንላችሁ።